የካቲት 15 ቀን 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። የትግራይ ክልል የሰላምና ጸጥታ ቢሮ ዛሬ ባወጣው መግለጫ የትግራይን ሕዝብ ትዕግስት እንደ ፍርሃት መቁጠሩ የፌዴራል መንግስት ስህተት ነው በማለት መግለጫ አውጧል። እንዲሁም ማርሽ ቀያሪ የተባለው የኢትዮጵያ መከላከያ ሰራዊት በሐዋሳ የ61ኛ ዓመት የምስረታ በዓሉን እያከበረ በሚገኝበት ወቅት የኛ ሰራዊት የተግባር እንጂ የንድፍ ሐሳብ አይደለም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ሌሎች ዝርዝር መረጃዎችም አሉኝ አብረን የምናያቸው ነው የሚሆነው። አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ ለሰባተኛው ሀገር አቀፍ ምርጫ ወሳኝ ምዕራፍ የፖለቲካ ፓርቲዎች ታሪካዊ የጋራ ስምምነት ፈጽመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለቀጣዩ የምርጫ የተዘጋጀውን አስገዳጅ የእጩዎች የሥነ ምግባር ደንብ ወይም ኮድ ኦፍ ኮንዳክት በሀገራዊ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በይፋ ተቀብለው የፊርማ ስነስርዓት አካሂደዋል። ይህ ወሳኝ የጋራ ቃል ኪዳን የምርጫ ሂደቱ ከጅምሩ እስከ ፍጻሜው ሰላማዊ ስነ ምግባርን የተላበሰና የህዝብን ድምፅ የሚያከብር ዲሞክራሲያዊ ባህል የጎለበተበት እንዲሆንም ለማስቻል ያለመ ነው ተብሏል። በዚህ ከፍተኛ ኃላፊነት ስሜት በተንጸባረቀበት መድረክ ላይ የብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባላት፣ የፖለቲካ ፓርቲዎች ከፍተኛ አመራሮችና ተወካዮች እንዲሁም የሂደቱ ታዛቢ የሆኑ የሲቪል ማህበረሰብ ድርጅት ተወካዮች ተገኝተው ለስምምነቱ ክብደት ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቁ ኃይሉ በዚህ ወቅት አጽንኦት ሰጠው እንደተናገሩት ይህ የፊርማ ስነ ስርዓት የመጀመሪያ ምዕራፍ ሲሆን በቀጣይ ፓርቲዎች ለኢትዮጵያ ህዝብ ያላቸውን አማራጭ የፖሊሲ ሀሳቦችን በግልጽ የሚያቀርቡበትና የጦፈ ክርክር የሚያደርጉበት ልዩ መርሃ ግብር በቦርዱ በኩል እየተዘጋጀ ይገኛል ብለዋል። ይህ እርምጃ ለሀገራችን ሰላማዊ ስልጣኔ ሽግግርና ዲሞክራሲያዊ ግንባታ ተስፋ ሰጪ ጅምር ነው የተባለው። ወደ ሌላኛው ዝርዝር መረጃችን ስናልፍ የእኛ ሰራዊት የተግባር እንጂ የንድፍ ሀሳብ አይደለም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሀገር መከላከያ ሰራዊት የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል በሐዋሳ ከተማ እየተከበረ ነው። በክብረ በዓሉ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ መሪዎችም ተገኝተዋል። በበዓሉ ላይ መልእክት ያስተላለፉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ከውስጥና ከውጭ የተቃጡባትን የውክልና ጠላቶች እየመከተች ከዚህ መድረሷንም ገልጸዋል። ኢትዮጵያን የትልቅ ሀገር ባለቤትና ትልቅ ህዝብ ሀገር ባለቤቶች ነን ብለዋል። የሀገር መከላከያ ሰራዊት ኢትዮጵያን በሚመጥን መልኩ መገንባቱንም ገልጸዋል። ሰራዊቱ የማንንም ፖለቲካና የብሔር ወግንና የሌለው መሆኑንም አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫ መሰረት ዘመናዊ ሰራዊት መገንባቱንም ገልጸዋል። የተሰራው ስራ የሚያስደንቅ መሆኑንም ተናግረው የተቀመጠውን አቅጣጫ ለማሳካት ሁለገብና አስተማማኝ የሀገር መከላከያ ሰራዊት መገንባቱንም ገልጸዋል። ሀገርና የሀገር ብሔራዊ ጥቅም ያልገባቸው ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገልን የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል ነው ያሉት። እየተዋጋን የገነባነው ሰራዊት በጦርነት ሂደት እየተፈተነ ነውም ብለዋል። የተፈጠረው ግጭት በጦርነት ተሞክሮ እየሰለጠነ ሰራዊት እንዲኖር አድርጓል። የእኛ ሰራዊት የተግባር እንጂ የንድፍ ሀሳብ አይደለም ነው ያሉት። የልዩ ዘመቻ እዝ ራሱን በማብዛት ጠንካራ ኃይል እየገነባ መሆኑንም ገልጸዋል። የልዩ ዘመቻ እዝ የሰራዊት አባላት የተሰጣቸውን ግዳጅ በጀግንነት በመፈጸም ሀገርና ሕዝብ ማኩራታቸውንም ተናግረዋል። ወደፊትም ግዳጃቸውን እየተወጡ ሀገራቸውን ለማኩራት ዝግጁ መሆናቸውንም ገልጸዋል። የልዩ ዘመቻ እዝ ባለፉት ዓመታት አስደማሚ ጀግንነት ስራዎችን መስራቱንም ተናግረዋል። እዙ በኢትዮጵያ ኤርትራ ጦርነት በአልሸባብ የጸረ ሽብር ተጋድሎ የሰሜን እዝ ክህደት ሲፈጸምበት የመመከት እና በሌሎች ግዳጆች አስደናቂ ጀብዱ የፈጸመ ጀግና መሆኑንም ተናግረዋል። የልዩ ዘመቻ እዝ ጦርነት ቀያሪ የጀግኖች ስብስብ ነውም ብለዋል። ጀግኖች እንኳን ለዚህ ቀን አበቃችሁ፣ ለኢትዮጵያ የከፈላችሁት መስዋዕትነት በታሪክ የተመዘገበ ነው። ጠላቶቻችን ያራደ የኢትዮጵያ ጀግንነት ማሳያ ናችሁም ብሏቸዋል። የቀይ መለዮ ክብራችሁን ጠብቃችሁ የላቀ ስራ ለመስራትና ኢትዮጵያ ፍጹም ሰላማዊ የበልጸገች ሀገር ለመሆን እያደረጋችሁ ያለው ትግል በድል ለመጨረስ ዛሬም እንደ ትናንቱ በጽናት እንደምትቆሙ እናምናለም ነው ያሉት። ለእናት ሀገራችን ክብር በጽናት እንታገላለን ብለዋል። ወደ መጨረሻውና አንኳር ወደ ሆነው ጉዳያችን ስናልፍ በትግራይ ክልል ሰላምና ጸጥታ ቢሮ ዛሬ የወጣው ይፋዊ መግለጫ የህዝቡ መብትና ህልውና ሊከበር የሚችለው በጽኑ ትግል እንጂ በልግስና የሚገኝ አይደለም ሲል በአጽንኦት አስታውቋል። ባወጣው በዚህ መግለጫ የፕሪቶሪያው የሰላም ስምምነት አፈጻጸም ላይ የታዩ ክፍተቶችና እየተስተዋሉ ያሉ ወታደራዊ እንቅስቃሴዎችን ግልጽ የጦርነት አዋጅ በማለትም ፈርጇቸዋል። በተለይም ስምምነቱን ለፈረሙ ህጋዊ አካላት እውቅና ከመስጠት ይልቅ ለግለሰቦች አሳልፎ የመስጠት ዝንባሌ መታየቱንና በክልሉም ህዝብ መካከል መከፋፈልን ለመፍጠር በጀትና የሰው ኃይል ተመድቦ እየተሰራ መሆኑን በትግራይ ላይ እየተጋረጠ የህልውና አደጋ መሆኑንም ጠቁመዋል። ወታደራዊ ሁኔታን በተመለከተ በክልሉ ላይ የተፈጸመው የድሮን ጥቃት መኖሩን የጠቀሰው መግለጫው የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትና ዘመናዊ ጦር መሳሪያዎችን በማከማቸት ትግራይን የመክበብ እንቅስቃሴ እያደረገ መሆኑንም ገልጿል። ይህ አይነቱ ማስፈራሪያና ኃይል ማሳየት ተግባራት ትግራይን ለማንበርከክ የሚደረግ ሙከራ ቢሆንም ህዝቡን በኃይል ለማሸነፍ እንደማይቻል ታሪክና ያለፉት ተሞክሮች ያረጋገጡት እውነት ነው ብሏል። በመሆኑም የትግራይ ሰራዊት ትጥቁን የሚፈታው የክልሉ ህገ መንግስታዊ የግዛት አንድነት ሲረጋገጥ፣ ተፈናቃዮች ወደ ቀያቸው ሲመለሱ
ሲመለሱና የህዝቡ የራሱን ዕድል በራስ የመወሰን መብት በተግባር ሲረጋገጥ ብቻ መሆኑንም አስገንዝቧል። ቢሮው ዛሬ ከመቀሌ ባወጣው መግለጫ የትግራይ ህዝብ ትዕግስት እንደ ፍርሃት መቁጠር ስህተት መሆኑን ገልጾ አሁን ያለው ወታደራዊ ፖለቲካዊ ጫና የህዝቡን ስቃይ የሚያራዝም በመሆኑ ሰራዊቱ ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነት እንዲወጣም አረጋግጧል። በአመራር ደረጃ የሚታዩ የግለሰቦች ክህደትና ለጠላት ማጎብደድ በሰራዊቱ ጽናት ላይ ምንም አይነት ተጽዕኖ እንደማይኖራቸው የጠቀሰው መግለጫው ይልቁንም እንዲህ ያሉ አጋጣሚዎች ውስጥ ጽዳት ለማድረግ የሚረዱ መሆናቸውንም ጠቁሞ በህዝቡ ጥፋት ላይ የተሰለፉ አካላት ወደ ህዝባቸው እንዲመለሱ ጥሪ አቅርቧል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ